ሊቨርፑል ከአራት ተከታታይ የፕሪሚየር ሊግ ሽንፈት በኋላ ወደ አሸናፊነት መመለስ ችሏል። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 5 ሰዓት ላይ በተደረገው ጨዋታ ሊቨርፑል አስቶን ቪላን አስተናግዶ 2-0 በሆነ ውጤት ማሸነፍ ችሏል። በጨዋታው ዙሪያ ማች ሪያክሽን ይዤላችሁ መጥቻለሁ። እናንተስ በጨዋታው ላይ ምን ተመለከታችሁ? ምን ተሰማችሁ? እንደዚሁም ለእናንተ የጨዋታው ኮከብ ማን ነበረ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደ ሁልጊዜውም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ዛሬ ምሽት 5 ሰዓት ላይ በጀመረው ጨዋታ ሊቨርፑል አስቶን ቪላን መሐመድ ሳላ በ45ኛው ደቂቃ እንደዚሁም ደግሞ ግራቨንበርች 58ኛው ደቂቃ ላይ ባስቆጠሯቸው ግቦች አስቶን ቪላን 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ አንዳንድ ነጥቦች መነሳት ያለባቸው ይመስለኛል። አንደኛው ድሉ ነው ለሊቨርፑል። ይህ ድል ከአራት ተከታታይ የፕሪሚየር ሊግ ሽንፈት በኋላ ያስመዘገቡት እድል ነውና ለሊቨርፑል በጣም ትልቅ ትርጉም ያለ ነው። ምክንያቱም በዚህ ሰዓት ሊቨርፑል በጣም አጣብቂኝ ውስጥ የገባበት ነበረ። እንደዚሁም ከአርሰናል ጋር ያለው የነጥብ ልዩነት እየሰፋ የመጣበት ሁኔታ መፈጠር ችሎ ነበረ። በተጨማሪም ዛሬ አርሰናል በርንሌዎችን 2-0 በሆነ ውጤት ማሸነፍ ችሎ ነበርና ሊቨርፑሎች ይህንን ጨዋታ ባያሸንፉ ኖሮ ምናልባትም የነጥብ ልዩነታቸው ገና ካሁኑ ወደ 10 ይሰፋ ነበርና ይህ የነጥብ ልዩነት እንዳይሰፋ ለማድረግ ማስችሏቸዋል ይህ ድል። እንደዚሁም ደግሞ ከአራት ተከታታይ ሽንፈት በኋላ ወደ አሸናፊነትም የተመለሱበት እድልም ሆኖ መመዝገብ ችሏል። ከዚህ በተጨማሪም በዚህ ጨዋታ ላይ አንድ መነሳት ያለበት ነጥብ ቢኖር ምንድነው ሊቨርፑሎች በክሊንሺት ነው ይህንን ጨዋታ አሸንፈው መውጣት የቻሉት። ለመጨረሻ ጊዜ ሊቨርፑሎች በክሊንሺት አሸንፈው መውጣት የቻሉት በርንሌን 1-0 ባሸነፉበት ጨዋታ ነው የነበረው። ከዛ በኋላ ያደረጓቸውን ጨዋታዎች እንዳለ ጎል ተቆጥሮባቸው ነበረ። እናም ይህ ክሊንሺት ከ10 ጨዋታዎች በኋላ የተገኘ የመጀመሪያው ክሊንሺት ሆኖ መመዝገብ ችሏል። እንደዚሁም ለማማርዳሽቪሊም በሊቨርፑል ማሊያ የመጀመሪያው ክሊንሺት ሆኖ ተመዝግቦለታል። ከዛ በተጨማሪም በዚህ ጨዋታ ላይ የሚነሳው ነጥብ ሊቨርፑል ከተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ቀድሞ ጎል ማስቆጠር ችሏል። ለመጨረሻ ጊዜ ሊቨርፑሎች ቀድሞ ጎል ማስቆጠር ችለው የነበሩት በካራባኦ ካፕ ጨዋታ ከሳውዛምፕተን ጋር ባደረጉት ጨዋታ ላይ ነበር። ያንን ጨዋታም 2-1 በሆነ ውጤት ማሸነፍ ችሎ ነበር። ከዛ በኋላ ግን ያደረጋቸውን 7 ጨዋታዎች በሙሉ ቀድሞ ነበር ጎል የተቆጠረባቸው። ከነዚህም ጨዋታዎች ማሸነፍ የቻሉት አንዱን ብቻ ነበረ። በሻምፒዮንስ ሊግ ኢንትራ ፍራንክፈርትን ያሸነፉበት ጨዋታ ነው እንጂ ሌሎቹን እንዳለ መሸነፍ ችሎ ነበርና ቅድሚያ ጎል ሲቆጠርበት ማሸነፍ በጣም ከብዶት መመልከት ይችለናል። በዚህ ጨዋታ ላይ ግን መሐመድ ሳላ 45ኛው ደቂቃ ላይ ባስቆጠራት ግብ ቀዳሚ ግብ አስቆጣሪ መሆን ችሏል። በዛም አማካኝነት ጨዋታውንም አሸንፎ ሊወጣ ችሏል። ሌላኛው እዚህ ጨዋታ ላይ ማንሳት ያለበት ነጥብ ቢኖር ምንድነው ሊቨርፑሎች ያሳዩት እንቅስቃሴ ነው። ዛሬ ምናልባትም በዚህ ሲዝን ሊቨርፑሎች ካሳዩት እንቅስቃሴ ምርጡን እንቅስቃሴ የተመለከትንበት ይመስለኛል። በተለይ በ90ው ደቂቃ አብዛኞቹን ደቂቃ ማለት እንችላለን ወደ 70 የሚደርሱ ደቂቃዎችን ሊቨርፑል ነበር የተሻለ ሲንቀሳቀስ የነበረው። የመጀመሪያውን አጋማሽ ስንመለከት አጀማመር ላይ አስቶን ቪላዎች ትንሽ ተሽለው ነበር። ከዛ በኋላ ደግሞ ወደ ከ17ኛው እስከ 21ኛው ደቂቃ ባለውም አስቶን ቪላዎች የተሻለ መንቀሳቀስ ችለው ነበር። በካውንተር አታክ እየሄዱ እንደዚሁም ደግሞ በረዣዥም ኳሶች እየጣሉ ሊቨርፑሎችን ለማጥቃት ሲሞክሩ መመልከት ችለናል። እንደዚሁም የተለያዩ አጋጣሚዎችን ማግኘት ችለው ነበር። በተለይ ደግሞ ሮጀርስ አንገል የገጨበት እንደዚሁም ደግሞ ማቲካሽም የሞከራት ሙከራና በረኛው ያወጣት ሌሎችም ኳሶችን ብንመለከት አስቶን ቪላዎች የተሻለ እንቅስቃሴ ማድረግ ችለው ነበር። ኳሱም በደንብ ባይቆጣጠሩትም ነገር ግን በማጥቃት ደረጃ ከሊቨርፑል የተሻለ መንቀሳቀስ ችለው ነበረ። በሌሎች አጋጣሚዎች ግን ሊቨርፑል ሙሉ ለሙሉ አስቶን ቪላዎችን መብለጥ ችሎ ነበረ። በተለይ ፈርስት ሃፍ ላይ በተደጋጋሚ ወደ አስቶን ቪላ የግብ ክልል ሲሄድ መመልከት ይችለናል። መሄድም ብቻ ሳይሆን ቻንሶችንም ማግኘት ችሎ ነበር። በተለይ ደግሞ ወደ 23ኛው ደቂቃ ላይ ሳውዝ ላይ ያገኛት ቻንስና ያልተጠቀመባት በጣም ተጠቃሹ ነች። ያችን ኳስ ወይ አገሮ ቢመታት ኖሮ ካልሆነም ደግሞ አጠገቡ ለነበሩት ሌሎቹ የሊቨርፑል ተጫዋቾች አቀብሎ ቢሆን ኖሮ ምናልባትም ይህንን ጨዋታ ቀደም ብለን ልንመራ የምንችልበት አጋጣሚ ነው የነበረው። ነገር ግን ያችን አልተጠቀመባትም። ከዛ በኋላም ግን የተለያዩ ቻንሶችን ማግኘት ችሎ ነበረ። እንደዚሁም ሰከንድ ሃፍ ላይም የተለያዩ ቻንሶችን ማግኘት ችሎ ነበረ። የመጀመሪያዋን ጎል ግን ስንመለከት 45ኛው ደቂቃ ላይ መሐመድ ሳላ ሲያስቆጥር የአስቶን ቪላ በረኛ የሆነው የማርቲኔዝ ስህተት ታክሎበት ነው የነበረው። ማርቲኔዝ አቀብላለሁ ሲል በመሳሳቱ በቀጥታ ነበር መሐመድ ሳላ ወደ ግብነት መቀየር የቻለው። ይህችም ግብ ለመሐመድ ሳላ በሊቨርፑል ቤት ያስቆጠራት 250ኛ ጎልም ሆና መመዝገብ እችላለችና በጣም ጥሩ የሚባል እንቅስቃሴንም ሲያደርግ ተመልክተናል። እንደዚሁም ሰከንድ ሃፍ ላይ ቅድም እንደነገርኳቸው የተሻለ መንቀሳቀስ ችሎ ነበር። በዚህ እንቅስቃሴያቸው ነው ግራቨንበርች 58ኛው ደቂቃ ላይ ማስቆጠር ይቻላል። በእርግጥ ይቺ ጎል ላይ በአስቶን ቪላ ተጫዋቾች ትንሽ ተጨራርፋለች። እንደዛም ቢሆን ወደ ግብነት መቀየር ትችላለች። በግራቨንበርግም ስም ነው የተያዘችውና ጥሩ ሲንቀሳቀሱ ነው የነበሩት። ከዛ በኋላ ግን ከ70ኛው 75ኛው ደቂቃ በኋላ አስቶን ቪላዎች የተሻለ ለመንቀሳቀስ ሞክረው ነበረ። ሊቨርፑሎችን በካውንተር አታክ እየሄዱ አስቶን ቪላዎችን ለማጥቃት ሲጥሩ ነበረ። እንደዚሁም ኳሱን ይዘው ሰዓት ለመግደልም ጥረት ሲያደርጉ ነበረ። ሊቨርፑሎች ሜዳ ውስጥ በመሆን እንደ አምነው ይሄ ኮንትሮል የምንለው አለ አይደለ፣ ኮንትሮል የሆነ ጌምን ለመጫወት ጥረት ሲያደርጉ መመልከት
እችለናልና ዛሬ ሊቨርፑል በዚህ ሲዝን በጣም ምርጥ የሚባለውን እንቅስቃሴ ያሳየበት ይመስለኛል። ከዛ በተጨማሪም እንቅስቃሴያቸውን ካነሳን አይቀር ዛሬ ሊቨርፑል ወደ ቤዚክ ነገር የተመለሰበት ሁኔታ መመልከት እችለናል። ከዚህ በፊትም በተደጋጋሚ ስናነሳው የነበረ ነገር ቢኖር ምንድነው አሰልጣኝ አርነ ስሎት ወደ ቤዚክ ነገር መመለስ መቻል አለባቸው። አምና ባለፈው ሲዘን ፕሪሚየር ሊጉን አሸናፊ እንዲሆኑ ያደረጋቸው ሲስተም አለና ወደዛ ሲስተም መመለስ አለባቸው ስንል ነበርና ወደዛ ነገር የተመለሱበት ጨዋታ ሆኖ አግኝቼዋለሁ። ምክንያቱም በዚህ ጨዋታ ላይ ግራቨንበርክ እንደ 6 ቁጥር ነበር ሲጫወት የነበረው። ከሱ አጠገብ ማካሊስተር ነበር፣ ከሱ ፊት ለፊት ደግሞ ሳቡዝ ላይ ነበር። ከዛ በተጨማሪም ይሄ ከፎርሜሽኑ በተጨማሪም እየተተካኩ ሲጫወቱ መመልከት ይችላል። አንዳንድ ጊዜ 6 ቁጥር ቦታ ላይ ሳቡዝ ላይ ሲጫወት ተመልክተናል። አንዳንድ ጊዜ ደግሞ ማካሊስተር እንደዚሁም ደግሞ ደብል ፒቮት ላይ ማካሊስተርና ሳቡዝ ላይና ግራቨንበርክና ማካሊስተር አንድ ላይ ሲጫወቱ ተመልክተናልና እየተፈራረቁ ተከላካዩ ላይ ከቨር ሲያደርጉ መመልከት ይችላል። ብዙ ጊዜ ወደፊት በጣም ሲሄዱ አልተመለከትናቸው። የሚሄዱም ከሆነ አንድ ተጫዋች ወደ ኋላ ሲቀር መመልከት እችለናልና እየተቀያየሩ ተከላካዩን ከቨር ለመስጠት ከፍተኛ ጥረት ሲያደርጉ ነበረ። እንደዚሁም ደግሞ የክንፍ ተከላካዮቹም ሁለቱም ባንድ ያልነበረም ወደፊት ሲሄዱ የተመለከትናቸው። አንዳንድ ጊዜ ሮበርትሰን በጣም ወደፊት ሲሄድ ተመልክተናል። እንደውም ወደ ቦክስ አካባቢ ነበረ ቆሞ ስንመለከተው የነበረው። ይህም የሆነበት ምክንያት እንደኔ የሚመስለኝ ምንድነው በኮዲ ጋክፖ ምክንያቱም ኮዲ ጋክፖ ወደ መስመር በሚወጣበት ሰዓት እነ ሮበርትሰን እና ሚሎስ ኬርኬዝ ኦቨርላፕ ቢያደርጉ ራሱ ለነሱ ብዙ ጊዜ ኳስ እየሰጠ አይደለምና ኳስ የማይሰጥ ከሆነ ደግሞ ሮበርትሰን እዛ ላይ መቆም ያን ያህል ጥቅም የለውም ተብሎ ወደ መሀል እንዲገባ የተደረገ ይመስለኛል። በተደጋጋሚ የአስቶን ቪላ ቦክስ ውስጥ ስንመለከተው ነው የነበረው። በዛም እንግዲህ አንድ ቻንስ ማግኘት ትችሎ ነበረ የአስቶን ቪላ ተጫዋቾች ብሎክ አደረጉበት እንጂ ምናልባትም ያቺ ኳስ ወደ ግብነት ልትቀየር የምትችልበት እድልም ነው የነበረውና የኮዲ ጋክፖን ድክመት እንደዚሁም ደግሞ የሮበርትሰንን ጥንካሬ በዚህ አይነት መልኩ ለመጠቀም አሰልጣኙ የሞከሩ ይመስለኛል። አንዳንድ ጊዜ ደግሞ ሮበርትሰን ወደ ኋላ በሚቀርበት ሰዓት ብራድሊ በጣም ወደፊት እየሄደ ከሞሐመድ ሳላህ ጋር ለመጣመር ጥረት ሲያደርግ መመልከት ይችላል። እዚህ ላይ አንድ ማንሳት ያለበት ነገር ቢኖር ምንድነው ሮበርትሰንም ወደፊት ሲሄድ እንደዚሁም ደግሞ ብራድሊም ወደፊት ሲሄድ ከመሀል ተጫዋቾች አንዱ የነሱን ቦታ ከቨር ሲያደርግ መመልከት ይችላል። በተለይ ደግሞ በብራድሊ በኩል ብራድሊ በጣም ወደፊት በሚሄድበት ሰዓት ሳቡዝ ላይ ወደ ኋላ እየተመለሰ የሱን ቦታ ከቨር ሲያደርግ መመልከት ይችላልና ይህ መተካካት ይህ እርስ በርስ መደጋገፍ ዛሬ ሊቨርፑል ውጤታማ እንዲሆንና ውጤት ይዞ እንዲወጣ ያደረገው ይመስለኛል። ከዚህ በተጨማሪም በዛሬው ዕለት የተመለከትነው ትልቁ ነገር ቢኖር ምንድነው የሊቨርፑል ፕረስን በደንብ መመልከት የቻለን ይመስለኛል። ባለፈው ሲዝን አንድ የተመለከትነው ነገር ቢኖር ምንድነው ሊቨርፑል ፕረስ በሚያደርግበት ሰዓት በ4-2-4 ፎርሜሽን ነበር ፕረስ የሚያደርገው። በተለይ ደግሞ 9 ቁጥር ቦታ ላይ ሉዊስ ዲያዝ በሚሰለፍበት ሰዓት ሳቡዝ ላይም በጣም ወደፊት ሄደና አራት የአጥቂ ስፍራ ተጫዋቾች ይፈጥራሉ። በኮዲ ጋክፖ በግራ ክንፍ መሀል ላይ ሉዊስ ዲያዝ እና ሳቡዝ ላይ እንደዚሁም ደግሞ በቀኝ ክንፍ ሞሐመድ ሳላ በመሆን ፕረስ ለማድረግ ጥረት ሲያደርጉ መመልከት ይችላል። ዛሬም እንግዲህ ያንን አይነት ፕረሲንግ ነበረ ስንመለከት የነበረው። ሳቡዝ ላይ በጣም ወደፊት ይሄዳል። ከዛ በኋላ ከኢኪቴኬ አጠገብ ነበረ ሲቆም የተመለከት ነው። ዳርና ዳር ደግሞ ኮዲ ጋክፖ እና ሞሐመድ ሳላ የአስቶን ቪላን ተከላካዮች ፕረስ ለማድረግ ጥረት ሲያደርጉ ተመልክተናል። እንዲሁም የመጀመሪያ ያገባውም ራሱ የተቆጠረችው ሞሐመድ ሳላ ፕረስ በሚያደርጉበት ሰዓት ተጫዋቾች ማርቲኔዝ አቀብላለሁ ብሎ በሰራው ስህተት ነውና ዛሬ ሊቨርፑል የተሻለ ፕረስ ማድረግ ችሏል። ከኋላም ቅድም እንዳልኳቸው ግራቨንበርክና ማካሊስተር ተከላካዮችን ከቨር ሲያደርጉ ነበር። እንደዚሁ ማካሊስተርም በዚህ ሲዝን ያጣነውን የተጋጣሚ ተጫዋቾች ጋር ሄዶ መጠበቅ ሄዶ ተጋጅቶ ኳስ መቀበል ጫን ማለትን እንግዲህ ዛሬ በማካሊስተር የተመለከትን ይመስለኛል። ይህም ነገር ዛሬ ሊቨርፑል አሸናፊ እንዲሆን ያደረገው ይመስለኛል። ከዛ በተጨማሪም ግን በዋነኝነት የዛሬ የሊቨርፑል ተጫዋቾች ጨዋታውን ለማሸነፍ ከፍተኛ ፍላጎት ነው የነበራቸውና ያም ከፍተኛ ፍላጎት በስተመጨረሻ ውጤት ይዘው እንዲወጡ አድርጓቸዋልና ዛሬ ቤዚክ ነገሮችን መመልከት ይችላል። ጥሩ ፐርፎርማንስ መመልከት ይችላልና የተሻለ ነገርን በዛሬ ጨዋታ ላይ የተመለከትን ይመስለኛል። ከዚህ ሲዝን ጨዋታዎች አንጻር ስንመለከቱና በጣም ጥሩ ፐርፎርማንስ መመልከት ይችላል። ከዚህ በተጨማሪም ግን አንድ ሳላነሳው ማለፍ ያለብኝ ነገር ቢኖር ምንድነው ወደ ቤዚክ መመለሳቸው ተጫዋቾች እርስ በርስ ስለሚተዋወቁ ጥሩ ፐርፎርም እንዲያደርጉ አድርጓቸዋል ብዬ አስባለሁ። ምክንያቱም የዛሬን ቋሚ 11 ብንመለከት ሁለት ተጫዋቾች ብቻ ናቸው አምና አብረው ያልተጫወቱት። አንደኛው በረኛው ማማርዳሽቪሊ ነው፣ ሁለተኛው ደግሞ ሂጎ ኢኪቴኬ ነው። ኢኪቴኬ
ወደ ሊቨርፑል ከተቀላቀለ ጀምሮ ከቡድኑ ጋር ጥሩ የተዋሃደ ተጫዋች ነውና ያን ያህል ትልቅ ለውጥ ያመጣ አይመስለኝም። አማርዳሽቪሊም በረኛ ስለሆነ እንደ አሊሰን ባይሆንም ነገር ግን ያን ያህል አፌክት የሚያደርግ ነገር አይደለም። ሌሎቹን ተጫዋቾች ከተመለከትን ግን ቢያንስ ባለፈው ሲዝን አብረው ሙሉ ሲዝኑን የተጫወቱ ናቸው። ያንንም ነገር እንግዲህ በደንብ የተመለከትነው ነገር ነው። እርስ በርስ በደንብ እንደሚግባቡ በዚህ ጨዋታ ላይ የተመለከትነው ነው። ይህም መግባባታቸው ደግሞ ጨዋታው ላይ ትልቅ ተጽዕኖ መፍጠር ይችላል። ሊቨርፑልም ጥሩ ፐርፎርም አድርጎ በአሸናፊነት እንዲወጣም አድርጎታል። አሰልጣኝ አርነ ስሎትም በዚህ ሲዝን የተሳሳቱት ነገር ይሄ ይመስለኛል። መጀመሪያም ጀምሮ ልክ ሲዝኑ እንደተጀመረ ይህንን አይነት አሰላለፍ ነበረ መጠቀም የነበረባቸው። ምክንያቱም እነዚህ ተጫዋቾች በደንብ ስለሚታወቁ እነዚህን ታሰልፍና ከዛ በኋላ ቀስ እያደረግ ሌሎቹን ተጫዋቾች ወደ ቲሙ እንዲገቡ ማድረግ የተሻለ የነበረው። ከዚህ በፊት እንግዲህ የርገን ክሎፕ የተጠቀሙት አንድ ሲስተም ነበረ። በተለይ ደግሞ በዋነኝነት አንዲ ሮበርትስና ፋቢኒዮ ላይ የተጠቀሙትን ሲስተም ስንመለከተው እነዚህ ሁለት ተጫዋቾች በቅጥታ አልነበረም በቋሚ 11 ውስጥ መግባት የቻሉት። ቀስ እያሉ ከጨዋታ ቀስ እያሉ ከ2 ወር ከ3 ወር በኋላ ነበር በቋሚነት መጀመር የቻሉት። ከዛ በኋላ ግን ለቡድኑ ምን ያህል አስፈላጊ እንደሆኑ የተመለከተን ይመስለኛል። በዚህ ሲዝንም ከ9 ቁጥሩ ውጪ ሌሎቹን ተጫዋቾች ቀስ ብለው ወደ ቡድኑ ሪትም ውስጥ እንዲገቡ ነበር ማድረግ የነበረባቸው። 9 ቁጥር ቦታ ላይ ሊቨርፑል ምንም ተጫዋች ስላልነበረው አንዱን ተጫዋች ማስጀመር የግዴታ ነው የነበረው። ሂጎ ኤኪቲኬም ቶሎ ነበር ቡድኑን የተላመደውና ያን ያህል ችግር የለም። ነገር ግን ሚሎስ ኬርኬዝ እንደዚሁም ደግሞ ፍሎሪን ቪርትስን ቀስ እያሉ ወደ ሪትሙ እንዲገቡ ቢያደርጓቸው የተሻለ ነበረ ብዬ አስባለሁ። ከዚህ በኋላም እንግዲህ በዚህ ጨዋታ መሰረት አድርገው ሌሎቹ ጨዋታዎች መመልከት ያለባቸው ይመስለኛል። ሚሎስ ኬርኬዝ ጎበዝ ተጫዋች እንደሆነ እናውቃለን። በጣም ትልቅ ተስፋ የተጣለበት ተጫዋች እንደሆነ እናውቃለን። በበርንማውዝም የሰራውን ስራ እናውቃለን። ነገር ግን ደግሞ የበርንማውዝ አጫወትና የሊቨርፑል አጫወት አንድ ስላልሆነ የሊቨርፑልን አጫወት እስኪለምድ ድረስ ቀስ እያልክ በተለያዩ ጨዋታዎች ላይ እየቀየርክ እያስገባ በአንዳንድ ጨዋታዎች ላይ ደግሞ በቋሚነት እያስጀመርክ የሊቨርፑልን አጫወት እንዲላመድ ማድረግ የተሻለ ውጤት ያመጣ ነበረ ብዬ አስባለሁና ከዚህ በኋላም እንደዚህ አይነት ነገሮችን ቢጠቀሙ የተሻለ ይመስለኛል። ከፊታችን እንግዲህ ሁለት ትልልቅ ጨዋታዎች አሉብን፣ ሪያል ማድሪድና ማንቸስተር ሲቲና ይህ ድል ለነዚህ ጨዋታዎችም መሰረት መሆን መቻል አለበት ብዬ አስባለሁ። በጣም ትልቅ እድል ነው። ከስንት ጊዜ በኋላ ያገኘነው እድል ነውና እፎይታ የሰጠንም እድል ነውና ማሸነፋችን በጣም የሚያስደስት ነገር ነው። በጥሩ ፐርፎርማንስ ማሸነፍ ችለናልና በጣም ደስ የሚለን ጨዋታ ያየን ይመስለኛል። እናንተስ በዚህ ጨዋታ ላይ ምን ተመለከታችሁ? በጨዋታው ላይ የተሰማችሁ ስሜት እንደዚሁም የጨዋታው ኮከብ ለእናንተ ማን ነበረ የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።